እሺ ሰላም ጤና ይስጥልኝ። ይሄን ቪዲዮ እንግዲህ እንዲደርስ የምፈልገው ለኮሜዲያን እሸቱ ነው። ጥሩ ነገር ተናግራል። ምንድነው ያልከው? በስድብ የሚሰበክ ወንጌል የለም ብለሃል። በጣም ጥሩ። በስድብ የሚሰበክ ወንጌል የለም፣ እውነትህን ነው። በስድብ የሚሰበክ ሃይማኖት የለም፣ እውነትህን ነው። ግን ትልቁ ጥያቄ ማን ሲሳደብ አየህ ነው። ላንተ እንዳየ እንደሰማ ቲክቶክ ላይ እንደነበረ ሰው በስድብ የሚሰበክ የለም ካልክ መጀመሪያ መረጃ እንፈልጋለን። ካንተ ምን የሚል ስንሳደብ ወይም ሌላውን ሃይማኖት ስንሰድብ ያየህበትን መረጃ። ሁለተኛ ኢብራሂም የ17 ዓመት ጓደኛዬ ነው ብለሃል አይደለም? እስኪ አሁን እዚህ ቪዲዮ ላይ እዚህ መልእክት ላይ ሁለት ስድቦችን ከብዙዎቹ አሰቃቂውን ትተን በደንብ የተዘዋወሩትን ሁለቱም ቪዲዮዎች እዚህ መልእክት ላይ አስቀምጥልሃለሁ። እሱን ትሰማና ወስደ ለኢብራሂም አሰምተህ ከዛ በኋላ ኢብራሂም ወጥቶ ልክ አንተ እንዳልከው በስድብ የሚሰበክ እስልምና የለም ብሎ ከሰራ ልክ ነው፣ ጓደኛህ ነው። አለበለዚያ ግን ምንም ማድረግ ካልቻልክ ዝም በል። መጽሐፍ ቅዱስ ለበጎ እንኳን ዝም አልኩ ይላል። እጄም በአፍ ላይ ጫነው። ክፉ ከምትናገር ህዝበ ክርስቲያኑን ከምታስቀይም አቁም፣ አትናገር። ምክንያቱም ታዋቂና አዋቂ መሆን ትልቅ ልዩነት አለው። ታዋቂ ልትሆን ትችላለህ፣ አዋቂነትን ግን አላየነው። ደግምልሃለሁ፣ ታዋቂና አዋቂ መሆን ልዩነት አለው። ሁለተኛ በቲክቶክ ላይ ያልተላኩ ናቸው አሁን ያስቸገሩናል። ማን ያላከው? ቤተክርስቲያን ያላከቻቸው። ቤተክርስቲያን ላከች ማለት ደሞዝ ከፍላ የላከችው ብቻ ነው የቤተክርስቲያን አገልጋይ ነው አይደለም? በቲክቶክ ላይ ምን ያህል ነፍሳት እንደሚድኑ ስለማታውቅ በቲክቶክ ላይ ያሉ ወንድሞች፣ አባቶች፣ እህቶች፣ የጉባኤ መምህራን ያሉት ቲክቶክ ላይ ተጋፍጠው መጥተው መስዋዕትነት እየተሰደቡ እየተነቀፉ የሚያገለግሉት ካህናት፣ ሊቃውንት፣ ወጣቶች የሚሰሩትን በገንዘብ ልትተምነው አትችልም። በስልጣን ልትተምነው አትችልም። ምክንያቱም ቦታው ላይ የለም። ጥሩ ልብ ሰጥተዋል። እዛው ምግባርህን እየሰራ እየታዘዝክ ለእስልምናውም ለክርስትናውም እየታዘዝክ እሱን ቀጥል። በማታቀው ጉዳይ ላይ ግን ጀስም በል። መዝሙር 140 እንደዚህ ይላል፣ አቤቱ ለአፌ ጠባቂ ያኑር። መልእክቴን ሳጠቃልል አንተ ምንድነው እነዚህን የስድብ ቪዲዮዎች በግራና በቀኝ ታይና ቀጥታ ኢብራሂም ጋር ወስደህ ኢብራሂምን ካሜራው አለ፣ ስቱዲዮ አለ፣ ማይኩ አለ። ዛሬ በተራ አንተ ተቀርጸውና እሱ ይናገራል። በስድብ የሚሰበክ እስልምና የለምና ሙስሊም ወንድሞቼ ክርስቲያኖችን የሰደባችሁ አምላካቸውን የሰደባችሁ አቁሙ ካለልህ ጓደኛህ ነው። የ17 ዓመት ፍቅር እስኪ በአንድ ደቂቃ ቪዲዮ ይላክ። ሁሉ ጊዜም ባልንጀርነት በመከራ ቀን ነው ይታወቀው። ሁለተኛ ደግሞ ካንተ ቪዲዮ እንጠብቃለን። ምን የሚል በስድብ እኛ የሰበክንበት በስድብ የተሰበከውን ወንጌል የተሰበከውን እምነት ወይም እስልምናን የተነቀፈበትን አንድ ጋጠወጥ ቪዲዮ እንድታመጣ ፈልግልኝ። እሱን ስታመጣ እኔ ራሴ ወጥቼ ይቅርታ ጠይቃለሁ። አለበለዚያ ግን በመከራ ላይ ያለን ህዝብ፣ ከቤተ ክህነት የሚጮህለት አባት ያጣን ህዝብ፣ እረኛ ጠባቂ የሌለውን የከፋውን ህዝብ የባሰ አንጀቱን አትበጥስ። የተናገርከው ንግግር ሐሞት ይበትናል። ማንኛውም ከዚህ በኋላ ምንም አትናገር። አዋቂና ታዋቂ መሆን ልዩነት ስላለው
የኢብራሂምን ቪዲዮ ግን እንጠብቃለን። ቸርሁን እንጨት ማለት ገባ አይደል? ኢየሱስ ክርስቶስ የወይን ግንድ ነው፣ እንጨት ማለት ነው። ገባ? እንጨት ተቆርጦ በተጣለ ጊዜ የሚደርቅ እንጨት፣ መጥረቢያ በመጣ ጊዜ የሚፈለጥ እንጨት፣ ቀጥሎ ደግሞ እሳት ውስጥ የሚገባ የሚነድ እንጨት ማለት ነው። ገባ አይደል? ሰላም አለይኩም። ስሙኝማ እዚህ ጋር ያለው አምላክ ማለት ነው ብቻውን ማሰብ እንደማይችል ታውቃላችሁ። እዚህ ጋር ያለው አምላክ ብቻውን ማሰብ አይችልም። ይሄን ብቻውን ማሰብ አይችልም። ይሄን ብቻውን ማሰብ አይችልም። ሰላም አለይኩም። ስሙኝማ ውሸት የጳውሎስን ቅዠት ለማስቀጠል እየተሯሯጡ ይገኛሉ። ክርስቲያኖች እንግዲህ የኢየሱስ ክርስቶስን እብደትና ውሸት የጳውሎስን ቅዠት ለማስቀጠል እየተሯሯጡ ይገኛሉ ማለት ነው። ኢየሱስ ክርስቶስ እብድ እንደነበረ መጽሐፍ ቅዱስ በዮሐንስ ወንጌል ረሱል ከበጀማዳታሉ ኦሃራ ሲካፍረንጂና አላሁ አክበር አላሁ አክበር አይናባሽ እንዳላጠፋና ሲፈጅናት በድንጋ እንዳንደርስ ረሱል ከኛ ከበጀማዳ ይሁዳን ቢና አላሁ አክበር ረሱል ከኛ ከበጀማዳ ይሁዳን ቢና ዱቢ ረቢ አላሁ አክበር ረሱል ነቢ ሙሐመድ አለይሂ ሰላቱ ወሰላም የተከበሩ ነው። ቁርአንም የተከበረ ነው። እስላም የተከበረ ነው። ቤት ኦርቶዶክስ ይጨርሳለን በአላህ ፍቃድ ቤቴና ኦርቶዶክስ ይጨርሳለን በአላህ ፍቃድ። አላሁ አክበር ዚያድና ውጅበት አላሁ አክበር አለን እስከ ዳር ዳር እንነሳበት የቁም ሬሳ ናቸው። የትናንት ረሱል የተሳደበችው ሀይም ናት እኮ ወንዳ ገረድ ነው። አላሁ አክበር አላህ ረሱል የተሳደበች ወንዳ ገረድ ናት እንጂ ሰው አይደለች። በሀያ ከርከሮ ሲንባታ ማይም ናት። ናው ባገኛ ሊቆ ለአይን አባቱ ዳጠፋሉ እናቱ ትጠፋና ረሱል የተከበሩ ነው ሰለላሁ ዐለይሂ ወሰለም። አላሁ አክበር ጂሃድና ውጅበት ካፊር ላይ አላሁ አክበር ጂሃድና ውጅ ካፊር ላይ አላሁ አክበር ጂሃድና ውጅ ካፊር ላይ ተነሱን እንዋጋ እንዋጋ። አላሁ አክበር ካፊር ፊናካ አላሁ አክበር አዱዊ ረቢ ፊናካ አላሁ አክበር ጂሃድና ውጅ ተነሱ። አላህ ለአላህ ብላችሁ ተነሱ። አላሁ አክበር አላህ ብቻ በቂያችን ነው። ለአላህ ኑሬ ለአላህ እንሞት ባካችሁ። አላሁ አክበር አላሁ አክበር ለአላህ ኑሬ ለአላህ እንሞት ባካችሁ። ለአላህ ኑሬ ለአላህ እንሞት ባካችሁ። እንደዚህ ቁርአን የተሰደበ ረሱል የተሰደበ አትቀመጡ ባካችሁ። ተነሱ እንዋጋ ባካችሁ። እነዚህ ጥንብሬሳ የቁም ሬሳ ናቸው። አላሁ አክበር አላሁ አክበር ተነሱ ባካችሁ እንዋጋ። ይሁዳን የአላህ ጠላትን እንዋጋ ባካችሁ። ተነሱ የአላህ ጠላትን እንግዲህ እንዳያችሁት ነው። ህግ ባለበት ሀገር ኢትዮጵያ ውስጥ ሆኖ የዚህን ያህል ጥላቻ፣ የዚህን ያህል የማጥፋት ዘመቻ፣ የዚህን ያህል ዘግናኝ ነገር አንድ ሰው ሲናገር በየሚዲያው መጥተው የ20 ሰከንድ ቪዲዮ አይተው እንግዲህ እምነትን አቋሸሸ፣ ህዝብና ህዝብን ሃይማኖት ከሃይማኖት የሚያፋጅ ንግግር ተናገረ ብለው መግለጫ የሰጡ አካላት የትኛውም ወገን ያሉ የትኛውም የህግም የምንም አካል ይሁኑ ይሄ አይታያቸውም? ይሄንን አላዩትም ነው? ይሄ አይሰማም አይደለ? እንደዚህ አይነት ነገር ስክሮል ነው የሚያደርጉት፣ መስማት አይፈልጉም። ተወዳጆች እነዚህ ቪዲዮዎች እያወረዳችሁ ፖስት እያደረጋችሁ ለእንደዚህ አይነት ሰዎች በተደጋጋሚ ሜንሽን አድርጓችሁ። ለማንኛውም ለኦርቶዶክስም ሆነ ቪዲዮ ለሰራ ኦርቶዶክስም ሆነ ሙስሊምም ሆነ የህግ ሰውም ሆነ በተደጋጋሚ ሜንሽን አድርጉትና ይሄን ሳይታያችሁም ወይ ይሄን ምን ትላላችሁ? ይሄ የፍቅር ንግግር ነው ወይ? ይሄ የአንድነት ንግግር ነው ወይ? ይሄን ከዚህ በላይ ምን አለ ጋይስ? የ20 ሰከንድ ቪዲዮ ዓለም ላይ እንደዚህ መጮህ ከቻለች ይሄንን ጉድ ምንድን ነው የምናደርገው? ከዚህ ይሄ የጥላቻዎች ጥግ እኮ ነው። ያንንም አሰሚው ይሄ በመጅሊስ ያለ ነው። ቀጥሎ ያለ ይሄን ሰውዬ ፊዳከ ይሄ ነው አይደል? አዎ ይሄ እንግዲህ አንድ ጊዜ ነው ምን ማለት ነው? እዚህ ጋር እየተሰደቡ እሳቸው አንተ ዝም ብለህ እየሳቅ ብታልፍ ከሆነ እውነት ወሬ ብቻ ነህ ማለት ከነፍስ በላይ ሞዴል ማለት አይደለም። ነብዩን የሚሳደብ ሰው ቆሞ መሄድ የለበትም። አንተ በህይወት እያለ ነብዩን የሚያቆሽሽ ወላሂ መሳቅ አይችልም። አንተ አያችሁት? ይሄ ሰውዬ ከፎይ ጋር ውይይት ሊያደርግ የነበረ በመጅሊስ ደረጃ ትልቅ ቦታ ያለው ይሄ አሁን እየተናገረ ያለው መስጊድ ውስጥ ላይቭ ላይ ገብታችሁ ልትከታተሉ ትችላላችሁ።
ሰው ተሰብስቦ አውደ ምህረት የሚያስተምር ሰው ነው። መስጊድ ውስጥ በመስጊድ ውስጥ ትምህርት እየሰጠ ይሄንን እየተናገረ ያለው መስጊድ ነው። ላይቭ በቲክቶክ እየተላለፈ ምን እያለ ነው? ነብዩን የተናገረ ሰው አንተ በህይወት እያለ ቆሞ መሄድ የለበትም፣ ግደለው ነው። መሳቅ የለበትም፣ አንገቱን በለው ነው እያለ ነው ያለው። ይሄ የፍቅር ንግግር ነው። በዚህ ነው የምንፋቀረው። እያፈቀሩን ነው። ይሄው ትክክለኛው እስልምና ይሄ ነው። አንድ ያሁኑ የኡስታዙን ድገም እሱ የመጨረሻውና ምን ማለት ነው? ከነፍስ ይሄኛው ነው ያ ቢላህ ያ ከነፍስ በላይ መውደድ ማለት ነብዩ ምን ማለት ነው? እዚህ ጋር እየተሰደቡ እሳቸው አንተ ዝም ብለህ እየሳቅ የምታልፍ ከሆነ እውነት ወሬ ብቻ ነህ ማለት ነው። ከነፍስ በላይ መውደድ ማለት አይደለም። ነብዩን የሚሳደብ ሰው ቆሞ መሄድ የለበትም። አንተ በህይወት እያለ ነብዩን የሚያንቋሽሽ የሆነ ሰው ወላሂ መሳቅ አይችልም። አንተ በህይወት እያለ ይሄ ነው ነብዩን መውደድ ማለት። ፊዳ መሆን ማለት ይሄ ነው። አቡበክር ሲዲቅ ረዲየላሁ ዐንሁ ከነብዩ ጋር መንገድ እየሄደ እኮ እያለ አንዴ ከፊት ይሮጣል፣ አንዴ ወደ ኋላ ይመጣል፣ አንዴ ደግሞ እንደ እብድ ያደርገዋል። አንዴ ከፊት ለፊት በስተቀኛቸው በኩል ይመጣል፣ አንዴ ደግሞ በግራቸው በኩል ይመጣል። አዩትና የአላህ መልእክተኛ ያ አቡበክር ማሳበክ አሉት። አንተ አቡበክር ወይ ምን ነክቶ ነው? ምን ሆነ ነው አሉት። ያ ረሱላላህ እርሱን አስብና ጠላቶችን አስብና ከፊት ለፊት የሆነ ጠላት የሚመጣ ይመስለኛል አለ። ከዛ የሆነ ነገር የሚወረወር ይመስለኝና ፊዳ ልሆን ከፊት ለፊት እመጣለሁ ያለ። ከዛ አለመኖሩን ሳይ ከጀርባ ደግሞ የሆነ ነገር የሚወረወሩበት ይመስለኛል አለ። ከዛ ወደ ጀርባ እሄዳለሁ ያለ። በስተቀኝ በኩል እመጣለሁኝ፣ በስተቀኝ በኩል ጠላት የመጣቦት ይመስለኛል አለ። በስተግራም በኩል እንደዚሁ ጠላት የመጣቦት እየመሰለኝ ለእርሶ ፊዳ እንደሆን ብዬ ነው። በህይወት እያለሁኝ እርሶን ማጣት አልፈልግም። አላህ እንዲያሳይ የማልፈልገው ነገር ይሄ ነው። ይሄ ነው እኮ ያ በሽተኞች ናቸውና እግዚአብሔር ይማራቸው። እኔም አንድ ኦዲዮ አግኝቼ በቀደም የሰራሁት ቪዲዮ ላይ እንትን ብየዋለሁ። ደማቸው ለኛ የተፈቀደ ነው። በቃ የኛ ደም ለነሱ ምንም አይደለም፣ ቢፈስ ባይፈስ እና ሁላችሁም ይሄንን ነው መጠየቅ ያለባችሁ። ነብያችን ተሰደበ የቱ ጋር? እስኪ አንድ ሰው መረጃ የሚያሳየን። እኔም እንትናን ጠይቄዋለሁ፣ ሼቱንም ጠይቄዋለሁ። ምክንያቱም በስድብ የሚሰበክ ሃይማኖት፣ በስድብ የሚሰበክ ወንጌል የለም ብሎ እስኪ የቱ ጋር እንደተሳደብን፣ የቱ ጋር እነ እፎይ እንደተሳደቡ፣ እነ ጳላዲዮስ፣ እናንተ እኔ እስካሁን ድረስ አንድ ሰው አንድ ነገር ሲያሳይ አይቼ አላቅም። አንድ ሰው ኢቭን የራሳቸው ሰዎች ያሉትን ነገርና እፎይ ደግሞ ሲለው፣ እፎይ ሲለው ወንጀል ነው፣ የነሱ ሼሆች ሲሉት ወይም ኡስታዞች ሲሉት ልክ እንግዲህ አሁን ለኡስታዝ አቡበከር ነው ይሄንን እንዲደርስ አድርገን ቪዲዮ መስራት ያለብን። ቤተ ክህነት ተጠንቀቁ፣ እኛ የሰው ሃይማኖት አንነካም ብሏል። ከዚህ የበለጠ ምንድን ለማድረግ ነው የፈለጉት? እና ስለዚህ ራሳችሁን ጠብቁ። አደራ ምንም አይነት ክፉ ቃል ካፋችሁ ያውጡ፣ አስነብቧቸው፣ አሳዩአቸው። እውነት ንገረኝ ካላችሁ እኔ ራሱ ነው ከእስላሞቹ በላይ የደነገጥኩት። እኔ ራሱ ነው ከእስላሞቹ በላይ። ምክንያቱም መጽሐፉ እንዲህ አይነት ነገሮች ይይዛል ብለን ማናችንም አላመንም። ማናችንም ይህን ያህል ነገር ይህን ያህል እነሱን ራሱ ሊያስደነግጥ ይችላል የሚባል ነገር ይመጣል ብለን አላሰብንም ነበር እንጂ አሁን የዛሬ 20 ዓመት ምናምን ነው አቡ ሃይደር ኢየሱስ ክርስቶስ ላይ ስድብ የጀመረው እና እነሱ ጀምረውት መጽሐፉ ሲገለጥ እንደዚህ የሚሆን ከሆነ አሁን እናንተ ልታደርጉ የምትችሉት እንደ እርግብ የዋህ እንደ እባብ ብልህ ሁኑና ድምጻችሁን አሰሙ። ቪዲዮ መስራት የምትችሉ ሰዎች ይሄን ቪዲዮ ሰርታችሁ የኡስታዝ አቡበከርን አንድ ላይ አርጋችሁ ይሄንን ምንድነው እያልክ ያለው? ተጠንቀቁኛ የሰው ሃይማኖት አንነካም በቁርአን ታዘናል ካሉ ይሄ ምን ማለት? ይሄንን እንትን እንዲሉ እንትን በሉ። እኔ ጋር በጣም ሌሊት ነው። በርቱ፣ እግዚአብሔር ይርዳችሁ። ቃል ወደ በኋላ ላይ እደውልልሃለሁ።
እሺ ዲያቆን እሺ ዲያቆን ላይ ተርጉለት እሺ ይተኝ ረፍ ተርጉ በቃሽ ኦኬ ቀጥይ ቤላይ አይ ቲንክ ሌሊት ሙሉ አንቺ አተኝም እንዴ አንቺ ልጅ ስትሮንግ ነሽ በጣም አይ ኧረ እኔ አሁን ወዳለሁ እኔ ጋር ሌሊት እየሆነ ነው ኦኬ እኮ ነክቶብኝ እኮ ትንሽ ሳተኝቼ በስልክ ቀሰቀሽኝ ተነሳ ኦልሞስት 5:30 ምናምን ነበር የተኛሁት 8:30 ላይ ደውሎ ቀሰቀሽኝ ይሄንን ቪዲዮ አይተኸዋል ቃሌ ቅድም ላይፍ ላይ ልጁ ስምክ ማን ነው ክርስትና ስትሉት ቆይ እስቲ አረስ ከሰሚኝ በእናትሽ እኔ ሪከርድ ያደረኩትም አለ አሁንም እዚህም ቢኒ የሚላከዋል ቆይ እስቲ የኔ ከተሰማ እኔ ልክፈተውና አሁን አማስከው አሁን አበላሽ ልክፈተው ታችሁ ለካንታ ካለ የማንን አባት እንዳታጠቁ በቃ ስትል አልገባህም የምን ክርስቲያን ነበርክ በፊት አዎ ኦርቶዶክስ ነበርኩ እየነገርኩህ እኮ ነው ክርስትና ስም ማን ነበር ክርስትና ስሜ አቤል እያልኩ ቆይ ሚስ አንደርስታንድ አድርጎ ሊሆን ይችላል ባይዘ ይቅርታ ሚስ አንደርስታንድ ነው ከዛ በኋላ ድጋሚ ማን ነው ብሎ ስጠይቀው አማነው ይላል ልጁ እኮ ተመቸኝ አይ ተሳስቶ ይሆናል ምናምን ነገር ስንለው እኮ በቃ የልብ ተሰባውና አርሙት አማነው ይላል ከዛ ድጋሚ እኔ ጋር አለ ከስር ደግሞ በኮሜንት ጀለሱ ምን ብለው ጥሩ ነው ወለታ እንደገና ሞክር ይነሳል አንድ ሞክር ፑሽ ታሜዲ ማለሽ ሌላ ሞክር ይኸውልህ ለሶስትም ካሙ እኔ ግን የታው ስንታይነስ ለማንኛውም ጦርነት አያዋጣም እሺ ከፈጣሪ ጋር ጦርነት አትግጠሙ አንድ ጊዜ ከዶክተር በላይ ከሆኑ ነብይሽ እስኪ ትንሽዬ ካካ በአንድ ባልዲ ውሃ በጥበጥ አድርገሽ ጠጪልኛ ነብይሽ የሞተ ውሻ አሮች ፔሪ ጨርቅ በተጣለበት ሰው አምላኪ እኛ የ33 እኔ ሐዲስ ነው ማነበው እኛ ሰው አምላኪ አራት ተሰጧት ወይኔ አላህ መልሷትና አትይ ሌላ እኔ ግን ማለት ነው ነግቢ አላህ እናሳይሽ እስቲ ሌላ ከፍ አድርጋትና አላህ ሰው እንደሆነ ታሳያት ወጣት ወንድ እንደሆነ እኔ ግን እንትን ነው ቢኒ እንትን ዶክተር የኔ ዶክተር ምናምን ስትል ትዝ ያለኝ ሰው ሳይመር ዶክተር መሆን አይችልም መቼም በሂራ ዋሻ ውስጥ አቅራብ የሚለው ነገር በጣም ትዝ አለኝ ታውቃለህ አሊፍ ባታ ማያቅሰው የዶክተር ይቅራው ብቻ እኮ አይደለም እኔ ግን ማለት ነው ዴቭ እሰማለሁ ያዝናናኝ ከዶክተር በላይ ነው ስትል ቀርሞ የጨረሰ የሚለውን ተርጉማው መስሎኝ ነበር እኮ ፈስራው ታፍሪፍ ያፍራሉ ስለ መሐመድ ያነሱና ከዶክተር በላይ ነው ብላ ሐዲሱ ሲከፈት ግን ወላሂ አላፍርበትም ወላሂ ኮራበታለሁ በዚህ ዱንያ ሙስሊም በመሆኔ በጣም ነው ካልተሸማቀቅሽ በመሐመድ ብትኮሪኮ ሌላ ቦታ ሳትገቢ መሐመድ አዳምጪ ሙስተሂል አዳምጫ የሞተ ውሻ ፔሪድ በተጣለበት ጨርቅ ካካ በተጣለበት ውዱ አድርገዋል የአንተ አምላክ እኮ ሸይጣን ይፈታል ነው ለምንድን ነው የምትናደጂው ሸይጣን በተራራ ለተራራ ያንከራተተው እኮ ተሸማቀቅሽ አየሽ ይሄ ያንከራተተው ፈዮ ቆይ አንዴ አላህ ወጣት ወንድ ጸጉሩን ፍሪጅ ያደርጋል ፀሐይን በፍታ ማጥፋት አይቻልም አይሞከርም ፀሐይን በፍታ ማጥፋት ፀሐይን በፍታ መቼም አታጠፉትም አገኙት ፀሐይ አይደለም የኩራዝ ሻማ እንኳን ነይና አንበቢ
ፀሐይ የኔ ውድ ነብይ ፊዳክ አቢ ወኡሚ ያ ረሱላህ አረብኛ ታነቢያለሽ ወይ? ስላለ በጣም አንጀቴን እየበላሽ ነው የቢንት ለምንኪን ትቅራይ እኔ እንዳንቺ አንጀት አልበላም ባይዘው እኔ እንዳንቺ ሰው አላመልክም ውዴ ሰው አላመልክም ራሱንም ከአይሁድ ያላዳነውን አላመልክም ከአይሁድ ራሱ ማዳን አልቻለም ያንቺ አምላክ ያንቺንም ነብይ እኮ አይሁዳዊ ነው በተጠበሰ በጋብልታ አንጀቱን በጣት ሳይገደለችው እኮ አይሁድ ሲለው ነበር በፍየል ጠብሳ ያበላችሁ እንደዛ ሲጨፈጭፉት ነበር እንዴ ያንተን አምላክ ያንተን አምላክ ሲጨፈጭፉት አልነበር እንዴ አባት ማር ከበላ ልጁን አይጣፍጠውም ኦኬ በነገራችን ላይ ማለት በዛና አንዴ ቆይ በነገራችን ላይ አቅም ኖሮት ማለት ነው አቅም እያለው ነው ፈልጎት ነው ኦኬ ቢያንስ አይሻርለ በድምጹ ብቻ ወደ ኋላ ዘርቦት ፈጣሪ ማይገባው ማነው ሲያንስ መስፈርታው ቻለሽ ኦኬ ለአላህ ስፐርም መርጨት ይገባዋል ለፈጣሪ ስፐርም መርጨት ይገባዋል ስፐርሙን ይረጫል አላህ ሱራ ባይዘው ከፈጣሪ ጋር ጦርነት አትግጠምሽ አዳውጪ የትኛው ፈጣሪ ነው የትኛው ፈጣሪ የሌለው ፈጣሪ ሰማይና ምድርን የፈጠረ አምላክ ማለት ከዛ ተስማና ተረ አንብብልን ስሚ አላህ ምን አይነት እንደሆነ ይኸውልሽ መነብይ ምን እንዳለ ለቃቃሚ ከየትም የለቃቀም ከሆነ ምን አነብልሃለሁ ነኝ እሺ ቆይ አንዴ ላንብብልሽ ፋየው The messenger of God, may God bless him and grant him peace ይላል ያው የአላህ መልእክተኛው መሐመድ said I saw my Lord in the form of beardless young man ጺም የሌለው እንደ ወጣት ወንድ ሆኖ አየሁት with curly hair in green meadow ይላል curly hair ፍሪዝ የሆነ ጸጉር ያለውና አረንጓዴ ቀሚስ ነው በአረንጓዴ ሜዳ ላይ አየሁት ይላል ይሄ ኢብኑ ተሚያ ነው እንደዚህ ብሎ የጻፈልሽ እሺ መሐመድ ሚራጅ ባረገበት ጊዜ አላህም ሲያየው ወጣት ወንድ ጺም የሌለው ጸጉሩን ፍሪዝ አድርጎ በአረንጓዴ መስክ ላይ አየሁት በአይኔ ውሸት አላህን ከግርዶሽ ነበረው ባይዛው እሱና ሲናገር ቃቃፎን ወደዛ ሄድ እኔ አውቀዋለሁ አላህን ማለት ለሰው ልጅ ማየት አይሻም አላህ ለሰው ልጅ አይታየም ባይዘው አላየም ውሸት በጣም በቃ ፍሪ ያር ወጣት ውሸት ለቃቃሚ ከየትም ለቃቀም ከሆነ ሂጅና ያ ፍሪ ወደዛ ተዋሽ አላየሁም ከግርዶሽ ኋላ ነው ያወራው ሜሪ በቃች መሀይም ናት ወዶሎ ናት ለቃቃሚ መሀይሞች እናንተ ናችሁ ሰው አምላኪ አውጃተችም መሀይም አረጋታው መሐመድ አንድ ትንቢት ተናግሯል እውነት ነው የሙስሊም ሴት ያይምሮ ጉዱሎ ነች በጣም ጉዱሎ ነች በነብያቸው ይሸማቀቃሉ የነብዩ ታሪክ ሲሸማቀቅ ጋይስ የማታፍሩበት ከሆነ እኔ ስለምትኮሩበት ነገር እያወራሁ ለምንድነው ሸሽታችሁ ሌላ ነገር የምታነሱት በነብዩ አልሸማቀቅም ባይዘዌ ብራዘር ይውል ቃል ስጋ ሆነ አንተ በ3 ብርና እኔ ማርያም በ3 ብርና በ5 ብር ገዝተህ ከመንገድ በ3 ብር በ5 ብር ገዝተህ ግድግዳ ላይ ሰቅለህ ያላፈርከውን አዳምጠኛ ልናገር አቡጂ ሰማና አላህ ነው ነብዩ አላህ ምን አይነት ተማመር ስላልሆነ ልንገር አንዴ ጮክ አድርገሽ ድምጽሽን አንብቢለት አንዴ ናስማና ከዛ መልስ ይሰጣል ይታርጋ አንዴ መልስ ይሰጣል ይኸው እሺ ያለም ይዘውን ስዕል ማለት ነው ያለም መስበር ገዝተህ አቡጂ አልሰማማ አንተ ህንደኛ ነው መሰለኝ የምችለው ባቡጂ ህንድ ነው እንዴ ህንደኛ እናርግልህ ተማም ስለ ምን ሆነ ነው ህንደኛ እናርግልህ እንዴ አዳምጠኝ ሂንዱ እናርግልህ ቋንቋው በሂንዱ ነው የምሰማው ባቡጂ በ5 ብር ወቃው ረጂ ሞታ አታርጊ ስማና ከዛ ታወራለህ አሁን በቢለት አሁን ጮክ አድርገሽ ድምጽሽን እሺ ይሰማል እሺ ያላህ መልእክተኛ እንዳለው I saw my Lord አምላኬን አየሁት እንደ beardless man ጺም የሌለው ወጣት ልጅ ሆኖ ጸጉሩን ፍሪዝ ያደረገ መስክ ላይ የቆመ ሰው አየሁ ይላል ያው እንግዲህ አላህ እንደዚህ ነው ጺም የለውም ፍሪዝ ነው ፍሪክ ነው ወጣት ወንድ ነው
ወጣት ወንድ እንዳታመልኩ እናንተ። ጺም የሌለው ደግሞ በስማም ጺም የለውም። ከዛ ላይ ፍሪክ ነው። እሺ አሁንስ ልናገር። ኢብኑ ተሚያ ነው ለኔም እድል ስጡኝ፣ እንድናገር እድል ስጡኝ። እሺ ተናገር። ኢብኑ ተሚያ ዋጥ አርጓት። አሁን ልናገር፣ አታስወጡኝ። እኔም ልናገር፣ እናንተም ተናገሩ። ገብቷል? እሺ ቃል ስጋ ሆነን ነው የምናገር። አሁን መናገር የምፈልገው ቃል ስጋ ሆነ። ቆይ ባቡጂ የምትሳደብ ሆነ አወርዳለሁ። አፍን እንዳትከፍት። ለምን ታወርጅኛለሽ? አፍ እንዳትከፍት። ለምን አታውርጅኛ? እንዴ እናንተ የፈለጋችሁ ስታወሩ እኮ እያዳመኩሽ አይደል እንዴ? አላህን ጎረምሳ ነው ስትይኝ እኮ አዳመኩሽ። አረኛ ያለው ኢብኑ ተሚያ አይደለም ያለው ኢብኑ ተሚያ ኤዲት አርግሽ እያመጣሽ ምን ሆነሽ ነው? ተይ እንጂ አረብኛ ያደረግልህ ኤዲት አርጋችሁ እያመጣችሁ ምዕራፍ የሌለውና አድራሻ የሌለው አርገህ እያመጣ እኔ አላዳምጥም። ሶ አንተም በ10 ብርና በ5 ብር ገዝተህ ማርያምን ለጥፈህ ማርያም ብለህ ስታለቅ አረብኛውን አንብብ። በቃ ውረድ ቀጣፊ። ማንበባት የፈር በመጽሐፋችሁ ትሸማቀቃላችሁ፣ በመሐመድ ትሸማቀቃላችሁ። ወይ መጽሐፋቸውን አላነበቡትም ወይ ችግር አለ የሆነ ቦታ ላይ ተላልፈዋል። የሚመስለኝ እንደዛ ነው። ስለማለት እንደ አይነት እኛ ፈልፍለን ያውጥተው የመጣነው እነሱ ደብቀው የነበረውን ነገር እኮ ነው። ይሰማል። ቀጥሉ። በቃ ቻው። ጥያቄ ነበረኝ። እዛው ላይ ቆማ አውራኝ እስኪ። እኔም ጥያቄ ያልተመለሰልኝ ስላለ እኮ ነው። አይ ትሸማቀቃለህ ማለት ነው። እዚህ ላይ ቆመ ማውራት አትችልም። በምትወደው ነገር ላይ እኔ አሁን ስለምወደው ነገር ስታወራ ደስ ብሎኝ ነው የማወራው። አንተ ግን አላፍርበትም አልሸማቀቅበትም የምትልና መንዙማ ትሰራለህ። መንዙማ ላይ ደስ ይልሃል። ከዛ ግን መሬት ላይ ሲወርድ አትቀበለውም። ስለዚህ አሁን ይሄንን ትቀበለዋለህ ማለት ነው አይደል? ወሬ ነው። ወሬ ታውቃለህ? እኔ አሁን የኖርኩትን ህይወት አወራለሁ። አሁን ቤላ የኖረችውን ህይወት አዳምጥና እሱ ይኸውልህ፣ ወሬ ማለት ያንን ወሬ ሸምድዶ መናገር ለእኛ ሊከብድ ይችላል። ለእሷ ግን የኖረችውን ህይወት ነው የተናገረችው። የኖረችውን ህይወት አወራች፣ አልጻፈችም ሁላ። ምን ብላ አወራች ሲባል ነቢያችን ስፐርሙን ልብሱ ላይ ያንጠበጥብ ነበረ፣ እኔ ፈቀፍቅ ነበረ። ነቢዩ በ6 ዓመቱ በ9 ዓመቴ ወሲብ አደረገ። ነቢያችን ልብሳቸው ላይ እንደዚህ እጃቸውን እንደዚህ ወሲብ ካደረጉ በኋላ ቆርጦ የሰጠውን ነው ነብይ አድርገህ ተቀበል። በቃ አንተ መስማት አትፈልግም፣ ግን ያው መስማት ባለብህ ልክ ተነግሯል። ነብይ ነች የምትለው አንተ ነብይ ሴት ልጅ አስተማረች የምትለው ተፈቅዶላት እንድታስተምር ተፈልጎ አይደለም። ያወራችሁን ታሪክ እስልምና ያስፈልገዋልና ሰማት። ወሬ ሰማ፣ ወሬ ነው የሰማው። ኦኬ ያው ሪትጻት ከቪዲዮ ልከፍትለት ነበር፣ አብሪለት እሱን አሳያቸውና ክርስትና ስላሉ ማለት በክርስትና የዚህን ያህል ቦታ አላት ልጅ ነብይ ነች። የአሮን እህት እሺ፣ ክፈችለት ቤት ላይ እና ወደ እስልምና አረብስ ነው። ግን ርዕሱ ላይ ማውራት የምትችሉ ከሆነ ግቡ። ታፍራላችሁ ማለት ነው። በመሐመድ በጣም ተሸማቀቃላችሁ። ያ ነው እየገባኝ ያለው። እኔ በደንብ እየተረዳሁት ያለሁት ነገር ቢኖር ይሄንን ነው። ይኸው ኦሪት ዘጸአት 15:20 ላይ የአሮን እህት ነቢይቱ ማርያምም ከበሮ በእጇ ወሰደ፣ ሴቶችን ሁሉ በከበሮና በዘፈን በኋላዋ ወጡ ይላል። ነቢይቱ ማርያም ይላል። የሙሴ እህት ማለት ነው። አመሰግናለሁ። ያ እቺን ማለት ነው መሐመድ ተሸውዶ አብሩ ቤላይ አንዴ እቺን መሐመድ ተሸውዶ ማርያም የሚል ስም 8 ማርያሞች አሉ በመጽሐፍ ቅዱስ አይደለ? ቁርአን ላይ ኮፒ አድርጎ መሐመድ ሲሄድ የአሮን እህት ብሎ ማለት ነው። የማን የአሮን እህት አያችሁት? እችኛዋም ማለት የማን እናት ነች? የኢየሱስ እናት ነች ብሎ አመጣት ብሎ ጻፋት። ሹፍ ሽወዳ አያችሁ። ልክ ሄዶ ይሄ ልክ መሐመድ የጻፈው መሆኑን በግልጽ የሚያሳይ ያለ ምንም ማንገራገር የኢሳ እናት። አስቡት እንግዲህ ይሄ ስህተት ማለት
ትልቅ ስህተት ነው። ትልቅ ስህተት። ዘቡር፣ ተውራት ምናምን ኢንጂል የሚባሉ መጽሐፎች የሉም ማለት ጠፉ። ምክንያቱም ኢየሱስ የኖረበት ዘመንና አሮን የነበረበትን ዘመን አስቡት። እችኛዋ ማርያም የኖረችበትን ዘመን የነብይቱ ማርያም የአሮኔት የነበረችበት ዘመንና ኢየሱስ የነበረበት ዘመን አስቡት። በመሃል ዘቡር እና ተውራት የሚባሉ መጽሐፎች ፌክ ናቸው ማለት ነው፣ የሉም ማለት ነው። ብዙ ነገር እስልምና እንዳለ ነው የሚያበላሸው እንዳለ። ይህን ጥያቄ ተጠይቆ ነበር መሐመድም ይህን ጥያቄ። ከዛ ያራዳ ልጅ ሼም ያዝ ደነገጠና አይ በቃ አሁን ቤላህት ትባል የለ ልክ እንደዛ ነው ምናምን ብሎ ሰክሶ አለፈው። ሊትራሊ ግን ትልቅ ስህተት ነው የተሳሳተው። የአሮን እህት ሆይ ብሎ ነው የጠራት። የአሮን እህት ሆይ ማንን? የኢሳን እናት ተሸውዶ። እቺ ምንድነች? ነብይ ነች። ነብይ ነች በእኛ እሺ፣ ሴት ነብይ። ይሄ ብቻ አይደለም፣ ከአዲስ ኪዳን ድረስ ነብይ ልናመጣላችሁ እንችላለን። ስለ ነብይ የምናወራ ከሆነ ማለት ነው። በነብይነት ደረጃ ሁላ ክርስትና ትሾማለች። ሴት ልጅ ነብይ ትሆናለች። በእስልምና ነብይ ልትሆን አይደለም ቁርአን ማትነካ ስትሰግድ ከኋላ መቆም ያለባት ከወንድ ኋላ፣ ከወንድ ፊት መቆም አትችልም። ከወንድ ምን ኋላ ቲንክ ቢል ይዝግ ችግር የለም። በቃ ከወንድ ኋላ፣ ወንዶች ከፊት ሴቶች ከኋላ ሰላት ሲሰግዱ ማለት ነው። ስትጸልዩ እናንተ ከፊት ብትሆኑ ችግር አለው? እንደ ቤተክርስቲያን ውስጥ ስትገቡ ሴቷ ከፊት ወንዱ ከኋላ ምናምን ሊቆም አይችልም? ግቢ ውስጥ ምናምን ምን ችግር አለው? ክርስቲያኖች እንደዚህ አይነት ነገር አላችሁ? እንደዚህ አይነት አስተምሮ አላችሁ? እስኪ መልሱልኝ። ያ በእስልምና ግን ሴት ልጅ የግድ ከኋላ ነው መሆን ያለባት። የግድ ከፊት ለፊት መሆን አትችልም። እሺ ብላ አውጣላችሁ። ሱናና ቪዲዮ ወደ 4679 እስኪ ክፈቹና ቤል ላይ እሺ ቆይቷል። የምትካልኩት እስኪ ላውጣና ላንበባው። እዛ መሰለኝ ቴስቲሞኒ ውስጥ ነው። አይ እሱ እንትን ነው የቴስቲሞኒ ነው። እንታልከኝ ቁጥሩን አይ እሱ የእንትን ነው የጉድለታቸውን ነው። ላውጣልሽ ቆይ አንዴ። ቤላ እስከምታወጣ ሸጋው ሰላም ሸጋው ሰላም ነው። ደህና ነህ? እንዴት ይዟችኋል? እንደምታየው አስገቡኝ ብላ ነበር። ምን እንታዘዝ? አይ እኔ ያው ለቅድሙ ልጅ ያው አንድ በሉት ያኔ ማይቀድድ የሚረዳ ከሆነ ይረዳ ምናምን እንደማለት ነበር። አመሰግናለሁ። ቀጥሎ ቃል እሺ አንድ ጊዜ ቆይ ላውጣ ብዬ ነው። የጸሎቱን እንትን ላውጣላችሁ። ጀለስን ደውዪ በላት እስኪ ያጠገብክ ዴቭ። እሺ ደውዪ እያልሽ በገናዋን ይዛለች ቁጭ ብላለች እየደረደረች ነው። ሰማዋት እኮ ሰምተሽ ብሏ ደውዪ ተባልሽ ነው። ደውዪለት ወሬ ልጥፋ ላንቺ ስል ትባያለሽ። ደውዪልኝ በላት ችግር የለውም። እሱ ስትገረፊ ታወራለሽ። አምራችሁ በዚህ ማውራት ትጀምራላችሁ እንዴ? በዛ ጋር አውሩ እንዴ? ታስለፈልፈኛለች። እሺ ላውጋው መርቾ እንዴት አለሽ? ሱናና ሳይ ቢላይ ሱናና ሳይ 8 20 ሁሉ አማን ሁሉ ሰላም አገኘሁልሽ። ቀጥሉ። ይቅርታ አንዱ ሰላም ናችሁ እንጂ እኛ
እሺ እነሱ አውጡ። ሲጀመር ማኛው ቤት ምናምን የምትሉ ሰዎች እኛ በእንትን በኡስታዞች ደረጃ ነው ከፎይ ጋር እንዲወያዩ የምፈልገው እንጂ ቲክቶከሮች አይደሉም። በቃ ማነው ይሄ ባለፈው ለሁሉ መልስ አለን እስልምና ሙሉ ነው ያለው ማን አቡበከር ነው ቃል እሱ ነው የሚፈልገው አቡበከር እሱ ምላሽ ይሰጣል ሙሉ ነው አላለም መልቶ እሱ ምላሽ ይስጥ ሌላ ከቲክቶክ ማኛው ጋር ምናምን ነገር መሐመድም አለ እኮ መሐመድ ስለለ ማሜ ይሄዳል ችግር የለም እፎይም ከተመቸው ምንም ችግር የለም ኡስታዙ የሚመጣውን ኡስታዝ አይቶ ይሄዳል ኮተታሞቹን አይደለም ግን መሐመድ እውነት ለሁሉ ዮናስ ስለጠቀሰው ዮኒ ስለጠራው ይመጣል ምንም ችግር የለውም ከእፎይ ጋር መጅልሱ በሙሉ ተሰብስቦ እንዲመጣ ነው የምፈልገው ጨርሰናል ያ እፎይ አሁን ሃይ ሌቭል ላይ ነው አባይደር መጥቶ ይወያዩ እፎይ ስንት መንዙማ ይወጣለት ልጅ እናንተ ትቀልዳላችሁ እንዴ ላይ ለእፎይ ረሱል ለተባረልስ ልጅ ነው እንዴ አባይደር ኮንተና ያቺ ማነች ማን It was narrated Abu Huraira እንደተረከው the messenger of Allah said መሐመድ ምን አለ ወይም ደግሞ ያላ መልእክተኛ እንዳለው the best row for men as the front row in the worst as the last ለወንዶች ጥሩ መደዳ ወይም ደግሞ ይሄም ሲሰለፉ ጥሩ መደዳው የፊት ለፊት ነው መጥፎ ደግሞ የኋላው ነው the best row for women as the back row the worst are those in the front ለሴቶች ደግሞ ጥሩ ቦታው የት ነው ከኋላ ነው መጥፎ ቦታው ደግሞ የፊት ለፊት ነው ወይም ደግሞ የፊት ለፊት መደዳው ነው ይላል ይመቸው እንዴት አድርጎ እንደሚያመቻመች አያችሁት አይደል እንዴት አድርጎ እንዳቻማቸመው አይ ለሴት ፊት ለፊት መጥፎ ነው ለወንድ ነው እና መጥፎ ቦታ ከፊት ነው ጥሩ ቦታ ከኋላ ነው ስለዚህ ቅድም ርዕሳቸው ላይ ግን አንዳንድ ነገር እያነሳች ነበር ከማሲኩሌሽን አንፃር አይደለም አሁንም ልብ ልንል የሚገባው ከማሲኩሌሽን አንፃር ብላ የምታመጣ ከሆነ ይሄ እውነትም አፍረውበታል ማለት ነው ከአስተምሯቸው አንፃር ነው ልናይ የሚገባ ከአስተምሯቸው አንፃር ልናይ ከተገባን ደግሞ በአእምሮ ጎደሎ ናት ይላታል ስለዚህ የሁለት ሰው ምስክር ከአንድ ወንድ ምስክር ጋር እኩል ነው ይላታል ስለዚህ ሁለት ሴት አድርጋ ልታስቀምጥ ነው እዛ ወንበር ላይ ይሄኛውን ጨርሰውና ሎጋ ወደዚህ እስኪ እንመጣለን ይሄኛውን ይቅርታ ግን ይሄኛውን ጨርሰውና ሱራ 33 53ን ክፈችው ከዚህ ከኋላ ሁሉ ካለበት ጋር ማለት ነው ላይ ያይዘውና ለንገራችሁ በቁርአን ፈስሬ ላሳያችሁ እሺ ቁርአን ስንት 33 53 እሺ የአሕዛብ ምዕራፍ እሺ ይሄ ምን ይላል እናንተ ያመናችሁ ሆይ መድረሱን የማትጠባበቁ ስትሆኑ ወደ ምግብ ካልተፈቀደላችሁ በስተቀር የነብዩ ቤቶች በምንም ጊዜ አትግቡ ግን በተጠራጠራችሁ ጊዜ ግቡ በተመገባችሁበትም ጊዜ ወዲያውኑ ተበተኑ ለወግ የምትጫወቱ ሆናችሁ አትቆዩ ይህ ነብዩ በእርግጥ ያስቸግራል ከናንተም ያፍራል ግን አላህ ከእውነት አያፍርም እቃውንም ለመዋስ በጠየቃችሁበት ጊዜ በመጋረጃው ኋላ ሆናችሁ ጠይቋቸው ይህ ለልቦቻቸው በላቸው እስኪ ይሄን በደንብ እቃ ለመዋስ የሚለውን በደንብ አንብብ እሺ እቃን ለመዋስ በጠየቃችኋቸው ጊዜ ከመጋረጃው ኋላ ሆናችሁ ጠይቋቸው ይላል ይህ ለልቦቻቸው የበለጠ ንጽህና ነው የአላህን መልእክተኛ ልታስቸግሩ ሚስቶቻቸውንም ከእርሱ በኋላ ምንም ጊዜ ልታገቡ ለእናንተ አይገባችሁም ይህ የአላህ ዘንድ ከባድ ኃጢአት ነው ይላል ቴንክ ዩ ይሄ አያ የወረደው descent is a punishment in his grave due to the wailing over him the deceit is a punishment የሟቹ ቅጣት ነው የሟቹ በመቃብር ቅጣት ላይ ያረሱ ሱናን ኢብኑ ማጃ 1853 ይቅርታ ሱናን ኦኬ አናሳይ ብዬሽ ነው አናሳይ ነው ይቅርታ በጣም እሺ ምንድነው
ሱናን ኢብን ማጃህ 1853 እሺ ምንድነው የሚለው አብዱላህ bin Abwaf said Abdullah bin Abwaf እንዳለው when Mu'ad bin Jamal came from Sham he protested to the prophet who said what is O Muhammad ያው ሙሐመድ ኢብን ማጃ ከሻም ተመልሶ ሲመጣ ለነብዩ ሰገደ ይላል ወይም በሱ ፊት ተደፋ ከዛ ምን አለው what is this O Muhammad ይሄ ምንድነው O Muhammad አለው እሱ ምን አለ I went to Sham and saw them prostrating to their bishops and patriarchs and I want to do that for you ለምንድነው እንደዚህ ያደረከው ብሎ ጠይቀው ሻም በነበርኩበት ጊዜ ለቢሾፓቸውና ለፓትሪያርካቸው እንደዚህ ሲደፉ ወይም ደግሞ ሲሰግዱ ስላየሁ ነው ይለዋል the messenger of Allah said do not do that if I were commanded anyone to prostrate to anyone other than Allah ከአላህ በስተቀር ለማንም እንዳትዘግድ ወይም እንዳትደፋ I would have commanded women to prostrate to their men to their husband ሴቶች ብቻ ለባሎቻቸው ይደፉ ወይም ይስገዱ by the one in whose hand is my soul of Muhammad no woman can fulfill her duty toward Allah until she fulfill her duty toward her husband በባሏ ላይ ያላትን የባሏን ሐሳብ ያላሳካች ሴት ባለ ያላን ሐሳብ አታሳካም ወይም ለአላህ ያላን ግዴታ አታሳካም if he ask her even if she is in her camel saddle she would not refuse ይላል if he asks her for intimacy ወይም ለግንኙነት ከጠየቃት even if she's on her camel saddle she would not refuse ይሄ ምን እንደሆነ አላውቅም camel saddle ግን ለማንኛውም እንትን ላይ ከግመል ላይ ራሱ ሆኖ ብትጠየቅ ግመል እንግዲህ አስቢ ግመል ላይ መውጣት ከዛ ላይ ሆና ራሱ ቢጠይቃት ወርደት ውስጥ ነው የሚለው ሶ በዚህ መሰረት እንግዲህ የባሉ መብት የባሉ ሀቅ ምን እንደሆነ አላህ ያዘዘውን ትእዛዝ የመፈጸም ግዴታ አለባት ሴት ልጅ ግዴታ አለባት ስለዚህ ቅድምን አይተናል ከኋላ ሆና የመስገድ ግዴታ አለባት ከማን ከኋላ ሆና ከፊት ብትሰግድ እንደዚህ ብታረግ ሁጂ አላህ ያፈጸማቸው ፍጻሜ ነገሮች በሙሉ ሴት ልጅ ምን ማድረግ አለባት መፈጸም አለባት አላህም ፈጽሟል ከኋላ ሰገጅ ብሏታል ከፊት ብትሰግድስ ትቀጣለች ይሄንን ብታደርግስ እዚህ ጋር አዲሱ ላይ ትቀጣለች ኤቭሪቲንግ ለባሏ መስገድ አለባት ለባሏ አሰግዳት ነበረ ብለዋል which is በቃ ለሰው መስገድ ስለማይቻል ነው አሰግዳት ነበረ ብለዋል ለሰው መስገድ ስለማይቻል ነው እንጂ አሰግዳት ነበር ለባሏ ይሄንን የመሐመድ ንቀት አይታችሁ የቱ ጋር ነው ሴት ልጅ እንድትሰግድ ያደረጋት ከኋላ ነው ከፊት ለፊት አይደለም ሰላሳ ሰግድ ከኋላ እቃ ሲሰጡ ከመጋረጃው ኋላ ተደብቀው ይስጡ እና በዚህ ያህል ደረጃ የሴትን መጥላት አዶን ነው ከዛ ደግሞ ስሜቱን እርካታውን የሚያገኘው እኮ ከሴት ነው ያሳዝናል ብቻ ነው ሙስሊም እኔ እንኳን ሙስሊም ነኝ እሺ እየተወያየንበት ያለውን ሐሳብ ሰጣን አይ እንግዲህ ቀበልም ይችላል አልቀበልም ይችላል ላልቀበለው ይችላል የምታስተምሩትን አይ ይሄ እስልምና ላይ ነው የመሐመድ ስለ ሴቶች ያለውን አመለካከት ነው እያወራን ያለ ነው የሴቶች ክብር በእስልምና በእስልምና ሴት ልጅ የተከበረ ናት እያልኩ ያለሁት ያንተን ቀናኢነት ሳላደንቅና ክሬዲት ሳልሰጠው ደግሞ አላልፍም ከዛ አንፃር ነው ለማለት ነው ቀጥይ ሜሪ ያውሩት እኔ አላወራም ቀጥል ኦኬ ሌሎቻችሁ አናግሩት እኔ ማውራት ትችላለህ የኔ ሐሳብ ይሄ ነው እንደምሽ ለዛ ነው እነሱ መከራቸው እኔ እንኳን እንደው አስተምሮ እንድንፈታታ እኔ እኮ ቢሰለኛል ያኔ እናንተንም ሲያንቋሽሹን ደስ አይለኝም እናንተም ግን ማስተማር ያለባችሁ እናንተም መጻፍ እንጂ ስለኛ መጻፍ አይደለም ገባህ አይደል ማለት እነሱም እኮ ስተታቸው ነው ስለናንተ አምላክ ስለናንተ ሃይማኖት ገብተው ማብቀታቸው የስተታቸው ልጅ አለህ እንዴ ወይ ደግሞ እናት አለች አባት አለ
እናት አለ አባት አለ አይደል? በእርግጠኝነት እናትህን አልሐምዱሊላህ ብቻ ገና አልወለድኩም። ኦኬ እናትህን ወይ አባትህን የኔ ታላቅ ወንድም እየመጣ ይደበድብብሃል። የኔ ታላቅ ወንድም እኔ ደግሞ ወጥቼ ታናሽ ነኝ አቅም የለኝም እኔ አልደግፈውም እልሃለሁ። መጥቼ እሱ ትክክል አይደለም እልሃለሁ፣ ግን ላስቆምልህ አልቻልኩም። ማስቆም አልችልም። የኔ መናገር ያንተን አባት ወይ ያንተን እናት የኔ ታላቅ ወንድም መጥቶ መደብደቡን ላስቆምልህ አልቻልኩም። ስለዚህ ያንተ እርምጃ ምንድነው የሚሆነው? ወንድሜ ያማ እንግዲህ እኔ እኮ እናንተም እኮ ያ እንግዲህ መጋፈጥ አለብኝ። እኔ እንዳንተ አስተሳሰብ መጋፈጥ አለብኝ። ቢሆንም ግን አይ ያንተ እርምጃ ምንድነው የምታደርገው? እናትና አባት ሲመጣ እሱ መጀመሪያ እናንተ ሚዩት አድርግ አንተ ከላይ ነው። አሁን የኔ ታላቅ ወንድም መጥቶ እናትና አባትን ሲመጣ እናንተ ስታስቆሙ ነው እኛ ማስቆም የምንችለው። እናንተ አይደላችሁ በፊት አንድ ጊዜ ሚዩት አድርግ ትቀጥላለህ። ተራ በተራ ታቻ ወርደን አይደለም መጀመሪያ በቃ እንጨርስና የኔ ታላቅ ወንድም ያንተን እናትህን ወይ አባትህን መጥቶ ሲደበድብ ታናሽ ወንድሙ ድጋፍ እየሰጠኝ ነው ይቃወመዋል፣ ትክክል አይደለም እያለልኝ ነው ብለህ ዝም ብለህ ሲደበድቡ ታያለህ ወይስ ያንን ለመከላከል እርምጃ ትወስዳለህ? ምንድን ነው የምታደርገው? ያንን ለመከላከል እርምጃ ወስዳለሁ። ቢሆንም ግን ያ ነገር ለሁላችንም አይጠቅምም ነው ያኔ ስልክ። እነሱም እኮ ያለማወቅ ነው ስለ ደግሞ እነሱ ያቁም ማለት አይደለም፣ ያለማወቅ አይደለም እነሱ ያቁም ማለት አይደለም። ግን ያ ነገር ለሁላችንም አይጠቅምም ነው። ቲክቶክ የመጣው መቼ ነው? ቲክቶክ የመጣው ትላንትና ነው። ቲክቶክ ራሱ የመጣው አይደለ? ከቲክቶክ በፊት የዛሬ 30 ዓመት የዛሬ 11 ዓመት ነበርና ግባው በመረጃ ታወራለህ። ያና ወጣው እንደማችን መድሽ ይቀጥል እና ይሄ ነው ያለው ነገር። በመረጃ አውራ ከቻልክ መረጃ ያቀረብክ አውራሽ እኮ አሁን በመጀመሪያ እኔም ጥያቄዎች አሉኝ፣ ያንን ጥያቄ ትመልሳለህ። እኛው ለጥያቄ ልንጠየቅ ሳይሆን ለሌላ የሚያምረውም ደግሞ ትጠይቃለህ። ለጥያቄ መልስ ታገኝ። አንተም ለተጠየቀው ደግሞ ግዴታ መመለስ አለብህ። ኦፍኮርስ እንመልሳለን። እዛ ጋር ገባለን ድረስ ማለት ነው። ባነሳነው ሐሳብ ላይ ነው ያልኩህ እኮ እኔ አንተ ባነሳው ሐሳብ ላይ እኔ መልስ እሰጣለሁኝ። እኔ ደግሞ ለምጠይቅህ መልስ ትመልስልኛለህ። እሺ እንደዛ ካልሆነ እኔ የምጠይቀው መልስ ካልመለስክልኝ መዋጋለሁ ወደ ገደለው። ስለዚህ ልጠይቅህ ጥያቄ መልሳለሁ ነበር ያልከው። ከዛው ወደ ጥያቄ ገባ። መጀመሪያ መልሳለሁ ብለሃል። መልስና ጠይቃለህ አልኩ። እሺ ጠይቅ፣ ችግር የለውም። ስለምን አንዴ ታስወጣኛለህ፣ አንዴ ታስገባኛለህ። ስለዚህ አሁን ሐሳብህ ምን ላይ ነው? ከሰው ጋር እያወራሁ ጣልቃ ስትገባ ሰጥቻለሁ እንጂ ወሬ ጀምራ አላስወጣሁም በመጀመሪያ። ስለዚህ ሐሳቤ ሳይገባ በቅድም ማይክል እየከፈትክ ስታወራ የነበረው ምንም መጀመሪያም ሐሳቡ ገብቶኛል። አሁንም ወንድማችን ጋር ደግሞ ከቢላል ጋር የምታወራው ነገር እየሰማሁህ ነበር። ሐሳቡ ምንድነው? አስረዳኝ እስኪ። ስለ ሴት ልጅ ነው እያወራ ያለው ማለት ነው። ሴት ልጅ በእስልምና ሃይማኖት ጣልቃ ገብተህ ስታወራ የነበረው ስለ ሴት ልጅ እያወራህ ነው። ጣልቃ እየገባ ያስወረድኩህ ለዛ ነው። ስለ ሴት ልጅ እያወራህ ነው ጣልቃ ገብተህ ያስወረድኩህ። እኔ ስንት ጊዜ ነው የገባሁት እዚህ ቤት? ኧረ አሁን እኔ ሳወራ እኔ ያስወረድኩህ ታች ወረድ ብዬ አሁን ከወንድምህ ጋር ሳወራ ያስወረድኩህ። ጣልቃ እየገባ ስታወራ የነበረው ስትመልስ የነበረው ስለምንድን ነበር? ስለ ኡስታዞች እያወራችሁ ነው እኮ። እሱ ላይ ሐሳብ ስጥ። እሱ ላይ ምንድን ነበር ልትመልስ? ስለዚህ ኡስታዞቹ ደግሞ በማስረጃ ነበር አንተ ሲሉ የነበሩት። ስለዚህ ኡስታዞቹ ልክ ናቸው ማለት ነው። በትክክል ምንም ስህተት የለባቸውም። ስለዚህ እኔ አሁን ነብዩ መሐመድ የዘር ፈሳሹን በእጁ ጠርጎ ግድግዳ ላይ ይለጥፍ ነበር የሚል ማስረጃ አለኝ። እኔ ስናገር ስህተት ነኝ? ማስረጃውን አንተ ጥሩ እኮ እኔም ማስረጃ አለኝ። ማስረጃ ካቀረብኩ ስህተት ሆናለሁ? ማስረጃ ካቀረብኩ ምንም ስህተት የለህም። ቴንክ ዩ አመሰግናለሁ። ቤላዬ ትልቁ ላይ አድርጓት ቤላን እንክፈትና እኔ ማስረጃ ላቅርብ እንዴ? ላወራሁትማ ማስረጃ ማቅረብ አለብኝ። ሐዲሱን ላውጣልሽ ወይስ አለሽ? እሱ የለኝም መሰለኝ። ኦኬ ልስሽ ስምን ላይ መሰለሽ? እሱ ሐዲስ ነብዩ ቱክ ባዝ ፍሮም ጀናባ ላውጣልሽ አንድ ጊዜ እንትን 260 ቡኻሪ 260 ሳሂህ አልቡኻሪ 260 ላይ እሺ
ቴንክ ዩ ያ አንቺ ሴት ስለሆንሽ ሌላ አንብብልሽ ችግር የለም። ሼም ይዘሽ ትቀርልሽብኛለሽ። The prophet took bath of janaba or sexual relation or wet dream. ነብዩ ሻወር ይወስድ ነበረ ከሴክሹዋል ግንኙነት ወይ ደግሞ ከህልመ ሌሊት በኋላ። እንዴት ነበረ የሚወስደው ሲል he first clean his private part with his hand. መጀመሪያ ፕራይቬት ፓርቱ ብልቱን እንግዲህ በህልመ ሌሊት ካየ በኋላ ማለት ነው። በህልመ ሌሊት ካየ በኋላ የወንድ ስሜቱን ካረካ በኋላ ብልቱ ላይ ምን ሊገኝ እንደሚችል ታውቃላችሁ። የዘር ፈሳሹ ይዝረከረካል ማለት ያንን he first cleaned his private part in his hand. በእጁ ጠረግ ያደርጋል። then performed then ብሎ ጋር ነበር የቆምኩት hand out and then rubbed it that hand on the wall or then washed it. ከዛ በኋላ ያንን የጠረገውን እጁ ወስዶ ግድግዳ ላይ ልጥፍ ያደርግና ከዛ ይታጠባል። ከለጠፈ በኋላ ማለት ነው። ስለዚህ መረጃ ቅርብ ያለው አልተሳደብኩም አይደል ወንድሜ? አይሽ ስለዚህ ጨረስክ አይደለ? አሁን ይሄ ስድብ አይደለም፣ መረጃ ስላቀረብኩ አይደለ? አዎ መረጃው ነው። ጨረስክ? አዎ እፎይ ይሄን ሐዲስ አቅርቦ ተሳድበሃል እየተባለ ነው። ስለዚህ እፎይም አልተሳደበም ማለት ነው። ለምሳሌ እፎይ እንዴት ስፐርም በእጁ እንደዚህ እጁን ያሳየው? ቆይ አንዴ እፎይ አሁን ኡስታዞቹ ከሚያቀርቡት አንዱ እንትን ስድብ ብለው እንዴት ስፐርምን እንደዚህ በእጁ እንዲያሳየ እንዴት ቪዲዮ ይሰራል ምናምን ነገር ብለው ተናደውበታል። እፎይ ያው ክሬም ነው ያሳየው፣ ነብዩ ግን ያው ትክክለኛ ስፐርማቸውን እንደዚህ አድርገዋል። ይሄ ስድብ አይደለም፣ በመረጃ ስላወራ እፎይም ማለት ነው አይደል? አሁን አንተ ወደ ሐሳቡን ጠቅልላ አድርገውና ነብያችን መሐመድ ረሱላህ ሰለላሁ ዐለይሂ ወሰለም ሱናቸውን ትከተላለህ? ሰው አይደሉም አላልኩም። ሮል ሞዴል ናቸው። ሮል ሞዴል ናቸው። እሳቸው እስከሆኑ ድረስ ወደ ጀነት እስከሆኑ ድረስ ሚስት አላቸው። አይኖ እኔ እኮ እሱ መጀመሪያ እጁን ጠርጎ ነው እጁን ጠርጎ ግድግዳ ላይ ከጠረገ በኋላ ነው ታጠበ የሚለው። ታጠበ ነው የሚለው እኮ መጀመሪያ ግድግዳ ላይ ከጠረገ በኋላ ነው የታጠበው። ጠረገ ታጠበ ነው የሚለው ሳ ሂፈርስት ይላል። ያው ሂፈርስት መጀመሪያ clean his private part with his hand and rubbed it on the wall ነው የሚለው። ስለዚህ አንተ ተጠቀማለህ ከዛም በኋላ ታጠበ ነው የሚለው። ግድግዳ ላይ ለጠፈ on the wall ወይ መሬት ወይ ግድግዳ ላይ ለጠፈ። ከዛ በኋላ ታጠበ። ከዛ በኋላ ታጠበ። ስለዚህ አንተ መጀመሪያ ተታጠበ። ለምሳሌ አሁን አንተ በህልም ፈሳሽ ሲወጣ መሬት መንካቱ ይቀራል። ልብስህን ከነካው በኋላ ጠርገህ የምትታጠበው ወይስ አትታጠብም? አንተ እኔ በውሃ ነው እንጂ የምታጠበው በእጅ ጠርገህ ግድግዳ ላይ ለጥፌ አልታጠብም። አንተ ተታጠባ እንደዛ ታደርጋለህ እንዴ? አንተ ግድግዳ ላይ ተለጥፋለህ። ስለዚህ አንተ እኮ ሲጀም አይወጣኝም ለማለት ፍላጎት ይመስለኛል። እኔ አላልኩም ቢወጣብኝም አልኩ ግድግዳ ላይ ለጥፍ የምታጠባለው ነው ያልኩት። ስለ ንጽህና ነው እያወራን ነው። ሮል ሞዴል ስለሆነ ሰው ነው። ስለዚህ አንተ ሮል ሞዴል ደግሞ ግድግዳ ላይ መለጠፍ ነው። ግድግዳ ላይ ተለጥፋለህ ወይስ ትታጠባለህ? አንተ እንኳን ነብያችን መሐመድ ቀርቶ ዓለም የመሰከረለት ቀርቶ እኛ ራሱ እንደዚህ እንትና እናደርግም። ታደርገዋለህ አታደርገውም? አትሸማቀቅ። ግድግዳ ላይ አንለጥፍም እኛ ራሱ መሐመድ ግን ይለጥፋል። አይ መሐመድ ይለጥፋል። እንዴው ሐዲስ እኮ እያለ ነው። እኔ አይደለሁም ያልኩ። ማነው ማስገባ? ቪዲዮ ተለቆ ማስገባ ገብተህ ማየት ትችላለህ። አዳምጥ። ቪዲዮ የተለቀቁ ቪዲዮዎች አሉ፣ ማየት ትችላለህ። ቃል ስጋው ነው ገብቼ ገና ስጠይቀው እነ ሳላ ያልነበሩት የንጽጽር ልጆች ጋር ነው ደውሎ ጠርቶ እሱ ድምጹን አጥፍቶ ጸጥ ያለው። ቪዲዮ ሰርቷል። እሱም 24 ሰዓት እኔ ለፈለጋችሁ እኔ አይደለሁም እኮ በቤቱ ገብቼ የተፈጠረ ታሪክ ነው የምነግርህ። ሪካርዶቹን ማየት ትችላለህ። እኔ ጋር ግድግዳ ላይ ጠረገ እያሳየው ነው። ይሄንን ደግሞ ማብራሪያውን ይሰጡሃል አልኩ እኮ ትላልቆቹ። አንተ እያየኸው ነው። ምንም ማብራሪያ እኮ አይፈልግም። ይሄ እኮ
ምንድነው ማብራሪያ የሚፈልገው? መጀመሪያ ጠረጋ አለ። ለምንድነው መጀመሪያ የሚጠርገው? ሮል ሞዴል ነው ካልክ ምንም ማብራሪያ አይኖረው። ግድግዳ ላይ የጠረገበት የፈለገው ቆንጆ ደስ የሚል ጥሩ ምክንያት ኖሮት መጥረጉን ግን ፕሩቭ የሚያደርግ ከሆነ አንተ በዛ ምክንያት መሰረት ጠርገህ ግድግዳ ላይ ተለጥፋለህ ማለት ነው ወይ? መሬት ላይ እንደዚህ ጥርግ አድርገህ ነው የምትታጠበው ማለት ነው? እነሱ ጥሩ ሆኖ ካዘዙን ግን አላዘዙም እንጂ እፈጽማለሁ። ይሄው አዘዋል። ጥሩ ነውማ ብሎ አዘዋል። ይሄው ሱናው ነው አድርጎ አሳይተዋል በተግባር ማውራት ማዘዝ ብቻ ሳይሆን እሱ ራሱ አድርጎ አሳየው እኮ። ይሄ ውሸት ቅጥፈት ነው። ማን ነው ቀጣፊ? እኔ ነኝ ወይስ ቡኻሪ? አንተ እንዴ የተጻፈውን ስላነበብኩ ለምንድን ነው ቀጣፊ የምትለኝ? ቅድም ምን ብለኛል? የተጻፈ ከማንበብ ውሸት አይደለም መረጃ ካለ አልከኝ። ይሄው የተጻፈ ቡኻሪ ሰጠው ቀጣፊ ለምን ትለኛለህ? እኮ ታጠበ እኮ ብሎ እኮ ራሱ እኮ ተናግሮታል እኮ መጽሐፉ። ጠረገ። ከጠረገ በኋላ ነው የታጠበው። ራብዲት እንደ ወሽዲት ነው እኮ የሚለው። ራብዲት እንደ ወሽዲት፣ ራብዲት ኦን ዘ ወል እንደ ወሽዲት። ግድግዳ ላይ ከጠረገ በኋላ ታጠበ ነው ያለ። ለምን ከህሊና ጋር ትሟገታለህ ወንድሜ? ምንም ከህሊና ጋር አይደለም የምሟገተው። አልሐምዱሊላህ ቀጥተኛው መንገድ መርቶኛል። አይ እሱ ራሱ ቀጥተኛ መንገድ ላይ አይደለም። ግን እሺ ይሄንን እንዴት እንፍታው? አሁን አንተ ሮል ሞዴል ነው አልከኝ። አንድ ሁለት መረጃ ካመጣ ትክክል ነው አልከኝ። መረጃ መጣው። ይሄ ሰውዬ እስኪ አንተ መጀመሪያ ማለት ነው እግዚአብሔር ይሄንን እንፍታው መጀመሪያ ክርስቲያን ሁኑ ብሎ ያዘዘበትን አፈርክ ማለት ነው። እግዚአብሔር ክርስቲያን ሁኑ ብሎ ያዘዘበትን አንድ ከመጽሐፍ ቅዱስ አንጣልኝ እስኪ። አፈርክ በነብያችን አንድ ቦታ ጥቅስ ካለ አንጣ። አንዲት ቦታ በኤስኤደብሊው አፈርክ በነብዩ አንዲት ቦታ እኔ እስኪ እግዚአብሔር ክርስቲያን ሁኑ ብሎ ያዘዘበትን አንዲት ቦታ ጥቅስ አንጣ እስኪ። አንደኛ 179 ሰዎች ልብ ብላችሁ ትምህርቱ። ሁለተኛ ላይ ደግሞ ሙስሊሞች ቶፒክ ሲከብዳቸው ሮጠው እንደዚህ ነው የሚሉት፣ ሲሸማቀቁ እንደዚህ ነው። አሁን ይሄ ልጅ በቃ ያለው አማራጭ ምንድነው? እዛ ጋር መሄድ ነው። መዳኛ መንገድ እሱ ብቻ ነው። ለዛ ነው እስኪ አንተ ይሄንን ይሄንን ፍታና ወደዛ እንሄዳለን። ልክ ተሳዳቢ ካሏችሁ እንደዚህ ሞክ ካደረገ አንድ ሙስሊም ቶፒኩ ከብዶታል፣ ህሊናው ጋር በቃ ሙግት ላይ ነው ማለት ነው። ይሄንን አሁን በግልጽ ማሳያ ነው። ተምራችሁ ብትማሩበታላችሁ ብዬ ስላሰብኩ ነው ምነግራችሁ ማሳያችሁ። ይሄ ልጅ እዚህ ጋር ይሄንን ሐዲስ ከፍተን እንደዛ አውርቶ ከሱ ጋር በማይገናኝ ርዕስ ሄዶ እዛ ጋር ሊጠይቀኝ ይፈልጋል። ለምንድን ነው መልስለት? አልመልስለትም። ያለፈበት ስታይል ስለሆነ የዛሬ 30 ዓመት እና አህመድ ዲዳት ጨርሰውታል። አሁን ምንም የምታነሱት ጥያቄ የላችሁ። መጽሐፍ ቅዱስ ውስጥ ጨርሳችኋል። ተኩሳችሁ ጽፋችሁ ሁሉንም ጨርሳችኋል። አሁን የምትጠየቁበት ነው። እኛ ገና 0.01% ነው ገና የከፈትነው። ብዙ ጥያቄ ያለን። ስለዚህ መልሱ። አሁን ወደ መልስ ግባ። ትመልሳለህ? መልስም። አሁን ይሄንን ሚውተን አንሳና መልስ። ይሄንን ትተገብራለህ? ግድግዳ ላይ ተለጥፋለህ? አህመድ ወላሂ ይሄንን መልስ ካመጣህልኝ አንተ ይሄን የጠየቅኩ በመጀመሪያ ማለት ነው 3 ጥያቄዎች ነበሩ፣ ግን አላስጠይቅ አልገኝ። ይሄኛውንስ እሺ ምን ልበለው? እሺ የኔ ጥያቄስ ይሄንን መልስልኝና ማለት ነው ያንተ ጥያቄ መልሼ ነው ወደዚህ ምገባው የምጠይቀው ብለኸኝ የለ ተስማምተን የለ ትጠይቀኛለህ። የኔን ጥያቄ መለስኩልህ እኮ ይሄንን እኔ እኮ መልሼልሃለሁኝ። እጠርጋለሁ አልከኝ አልጠርግም አልከኝ። አንተ እኮ ልትመልስልኝ እንኳን ፈቃደኛ አይደለም። ካልለጥፍም አልክ የዘር ፈሳሽን ፈቃደኛ አይደለም ልትመልስልኝ። ወላሂ ይኸው ከነቄሳችሁ ከነዳቆናችሁ ሁላችሁን ተሰብስባችሁ ብትመጡት ይሄን ጥያቄ በፍጹም አትመልሱትም። በጣም ስሜት ያደረከኝና እልኩስ ገብቼ በቃ መጽሐፍ ቅዱስ ልከፍት ነው። ካዕባ ስለማታገኘው ወላሂ አትከፍትም። ካዕባ እሺ፣ አሁን ይሄንን ስፐርሜን ግድግዳ ላይ ለጥፋለሁ ወይስ አትለጥፍም? ወላሂ አንተ ድፍረቱ አይኖርህም። መጽሐፍ ቅዱስ ውስጥ አትገባም። ይሄንን ጥያቄ ለመመለስ ማለት ነው። አያችሁ፣ በነብዩ መሐመድ ስብዕና ይሸማቀቃሉ። ሲሸማቀቁ እኛ እንደናንተ ሰው አናመልክም። ኢየሱስ እኔን አታምልኩኝ እያለ እንዴት
አንድ ቦታ ስለማያመጣ እነሱ በነዱን መንገድ ስለማንነዳ በመሐመድ መሸማቀቃቸውን ግን በደንብ አድርገን እንደዚህ አሳይተናቸው ሐዲሱን አይንህን ላፈር ባልተፈጠርክ የኔ መጽሐፍ አይደለም አንተ ጽፈው ነው አስብለን እንደዚህ እንሸኛቸዋለን። ገና አያችሁት? መጽሐፉ ፊት ለፊት ተከፍቶ ስለ ኢየሱስ ያሳሰበው ልጁ እንዴ ኢድልማ እንዴት አነበዋለሁ ስፐርሙን ግድግዳ ላይ ኧረ እንኳን መሐመድ እኛም እንኳን እንለጥፍም አለ። አዎ አንተ አትለጥፍም፣ መሐመድ ግን ይለጥፋል። ሶ በቀደዳችሁ ልምቦ ያንፈስም። ዛስ ዋይ መልሱ አግባባለሁ ሳለ ጠይቁ ስንት እንመልሳለን። እኛ ላይ ለምታነሱት ጥያቄ ምንም የምትፈጥሩት ነገር ስለሌለ የፈለጋችሁት እንደዚህ ያለ ብትሉ ምንም ነቲንግ ተተኩሶ አልቀዋል። እናንተ ጥይት ምንም በቃ የከሸፈ ጥይት ነው የምትተኩሱት። ሶ ነው ክፈቱ፣ ሐዲሱ ይነበብ። ማታፍሩ ከሆነ ዛሬ መሐመድ ነገ መሐመድ የምትይውላ በኮንፊደንስ ነይና አሁን እለጥፋለሁ ግድግዳ ላይ ብለህ ተናገር። ደግሞ ሴቶች እንዳትልኩ፣ ሴቶችን አይመለከትም ትላለህ። እናንተ የምትለጥፉት ነገር የለም። ይሄ የወንድ ነው። አህመድ ሰይድ ግባ። ሰላም እንዴት ነህ አህመድ? ሰላም ነው። ለቤላ ልሰጥ ነበር ለሴት የሚሆን ቻፕተር ስላልሆነ በቃ እኔ ልወጣው። እሺ ስለከፈተው እዚህ ላይ ትቀጥላለህ ወይስ በሴቶች ጉዳይ ላይ ትቀጥላለህ? ጥያቄ ልጠይቅህና ከዛ እንቀጥላለን። ምን ጥያቄ? አንተ አላስተናግድም። አይ አላስተናግድም ወላሂ። ሃይማኖታዊ ጥያቄ አይደለም፣ ሃይማኖታዊ ጥያቄ አይደለም። ኧረ አህመድ እኔ ምንም ጥያቄ ግን ባትጠይቀኝ ሙዴ ነው። አንዴ ከይቅርታ ጋር አንዴ ሲጠይቀኝ እሺ 2-3 ውይይቶች ላይ አይቻለሁ አንተን። በባለፈው በቅርብ እንኳን ራስ ምታት ጋር ተከራክረህ የምታወራው አተህ ስለ ይሄም ጉዳይ ራሱ አብራርቶልህ ሄደህ ነበር። አሁን ድጋሚ ራስህን ችለህ ወጥተህ እንደ አዲስ የምታነሳው ያን ያልተረዳኸውም ካልተመለሰልህ ለምን እስኪመለስልህ ድረስ አላወራህም ነበር? በደንብ እያብራራ ሲነግርህ ከራስህ ማስረጃ እያወጣ ሲነግርህ አለ፣ ቪዲዮም ተቀምጧል። ሁሴን ቤት ገብተህ ደግሞ ለአንድ ደቂቃ እንዳይሰሙህ እንኳን ጮኸህ የሆነች ሪኮርድ ለመስራት ፈልገህ መልስ እንኳን ሳይሰጥህ የወረድከው ራስህ ነህ። አሁን እኔ ጥያቄ ራሴ ወረድኩኝ እንዴ? ራሴ ወረድኩኝ? የኔ ጥያቄ ማለት ነው ያስወረደኝ አይደል እንዴ? አሁን የኔ ጥያቄ አብራራ። እሺ ከራስ ምታት ጋር አልተወያየህም? ከራስ ምታት ጋር አልተወያየህም? ሚዩት አድርግና ልስጥህ። አሁን ሚዩት አድርግ። ከራስ ምታት ጋር ተወያይታል? አዎ ተወያይቻለሁ። በዚህ ሐዲስ ግን አልተወያየሁም። እዛኛው ሐዲስ ላይ አንደኛ የመጀመሪያው ነገር ማለት ነው ሌላ ሐዲስ ነው አንተ መስሎ ነው። ምክንያቱም ነብዩ የዘር ፈሳሹ የሚያወራ ብዙ ሐዲስ ስላለ ተመሳስሎብን ነው፣ አልፈርድብህም። ያኛው አንጠበጠበ ነው ልብሱ ላይ የዘር ፈሳሹ ይደርቅ ነበር የሚል ነው ሐዲሱ። ቁጥሩም ይለያል፣ ሐሳቡም ይለያል። መሐመድ ስፐርሙ ልብሱ ላይ ይንጠበጠብና ይደርቅ ነበር፣ አይሻ በጥፍሯ ተፈቀፈቅ ነበር የሚል ነው። ይሄ ደግሞ በህልም ሌሊት ካየ በኋላ ግርግዳ ላይ ይለጥፋል የሚል ነው። ሁለቱ የተለያዩ ናቸው። እሺ እንደምት አይ ይለጥፋል በሚለው ተወያይተሃል ካልከኝ ከፍተህ ቪዲዮ ልታሳይ ትችላለህ። የመሐመድ ስፐርም ታሪክ ሐዲስ ውስጥ ብዙ ስለሆነ ይንታታል። ስለዛኛውም ሲያስረዳ የቃል አጠቃቀምህን ሲነግርህ ሲያስተምርህ ነበር አይደል? ሚዩት አርገ አንተ ታስረዳናለህ። ምንድን ነው ያስተማረኝ? አንጠባጠበ የሚል የለም አለኝ። እሺ ታዲያ ልብሱን የነካው እንዴት ሆኖ ነው ልታረም? አንተም ታስረዳኝ ትችላለህ። በነገራችን ላይ አሁንም ያልተመለሰ ጥያቄ ነው ጋይስ። ነብዩ ልብሱ ላይ ስፐርሙ ደርቆ በጥፍሬ ፈቀፈቅ ነበር ካለች አይሻ ስፐርሙን ያንጠበጠባል ስል አንጠበጠበ የሚለውን ቃል ተጠቀም አሉኝ። እሺ ምን አይነት ቃል ልጠቀም? ልብሱን የነካው ምን ሆኖ ነው? ተንጠባጥቦ ካልሆነ ልብሱ ስፐርም አፍልቆ ነው? የሌላ ሰው ስፐርም ነው? ጠርጎት ነው? እንዴት ነው? አስረዱኝ አልኩኝ። አይ አንጠበጠባት በል ብቻ እንዴ ተንጠባጥቦ ነው ሊለካው የሚችለው? ሌላ አማርኛ ካለ አስረዱኝ፣ ልታረም ዝግጁ ነኝ ብያለሁ። ሙስሊሞች ቃሉን ነው የማይፈልጉት። ለምን? ያሸማቅቃል፣ ያሳፍራል። ነብዩ ስፐርሙ ይንጠባጠባል ማለት እውነት ነው። ከዛ አንፃር ነው ነገር የለም ምንም ያሳፍር ነገር የለም። እሺ በምን ልግለጽ? እሺ አሁን ይቅርታ ልጠይቅና
ሰይድ ይቅርታ እንድጠይቅ ቆይ በጨዋ ደንብ ላውራ። ይቅርታ መጠየቅ እፈልጋለሁ ከልቤ። የተሻለ አማርኛ ካለ አንጠበጠበ ከማለቴ በፊት ምን ብዬ ልግለጸው? በምን ቋንቋ ትገልጸዋለህ? ግለጽ። ቃል በቃል የተጠቀመው መጥቀስ ትችላለህ። ምንም ችግር የለውም። ቃል በቃል የተጻፈው እኮ በእኛ እኮ ነው። እኛ ሙስሊሞች የተጻፈው ለእኛ ለሙስሊሞች በሙስሊሞች ስለሆነ ወርድ በወርድ ከተጠቀምክ እኛ ምንም ችግር የለብንም። እንዴት ነካው? አንብብ። እዛው ላይ የተቀመጠውን ነው ማንበብ ያለብን። ተጻፈም እንዴት እንደነካው ይሄ ሁሉም ነገር ሊጻፍ አይገባውም። ግልጽ ስለሆነ ልብሱን ነክቶታል ካለ ተንጠባጥቦ ካልሆነ ሊነካው የሚችለው በምን አይነት መንገድ ይነካዋል? አንተ ሰው ነህ፣ ጭንቅላት አለ። ይሄ መረጃ ለአንተ በሚበቃህ መልኩ እናንተ እንዴት ነው የምትረተቀመጠ? ለእኛም ለአንተም በሚበቃ መልኩ ስለተሰነደ ሌላ ትርፍ ወሬ ማውራት አይጠበቅብህም ማለት ነው። ከዛ ርዕስ ላይ መልእክቱን ወስደህ አህመድ ሶሪ ሚዩት አድርጌያለሁ። እኔ ልታረም ዝግጁ ነኝ አልኩኝ። ያንን የነካው በምን አይነት መንገድ ነው ብላችሁ ነው የምትረዱት? እናንተ እንደምትረዱት እኔ ልረዳው ዝግጁ ነኝ። ተንጠባጥቦ ነው የነካው ብላችሁ ማትረዱ ከሆነ በምን አይነት መንገድ ነው የምትረዱት? እናንተ የምትረዱትን መንገድ አስረዱን። እኛ መረዳት አንፈልግ የምትሉ ከሆነ ግን እኔ ጭንቅላቴ መጠቀም ሰው ስለሆንኩ እረዳለሁ። የምትረዱበትን አስረዱኝ። በእናንተ መንገድ ተረድቼ ከኔ የተለየ ከሆነ ይቅርታ ልጠይቅ። ሚዩትን አንስተ መልስ። ሚዩትን አንሳና መልስልኝ። አዎ ያን በተደጋጋሚም ተነግሯል። እንግዲህ መስማት ስለማትፈልግ ነው እንጂ ታሪኩ የዘር ፈሳሽ ልብስህን ቢነካ ያ የዘር ፈሳሽ የነካውን ቦታ አጥበህ አንተ ወደምትፈልገው ነገር መሄድ ትችላለህ የሚለው ነው ትምህርቱ ማለት ነው። የዘር ፈሳሽ በባህሪው እንደሚነጅሳለ ማይነጅሳለ። አንደኛው ባህሪ የዘር ፈሳሽ ማይነጅስ ነው። ቆሻሻ ማያደርግ ልብስህን ሊነካ ይችላል ነው። እንዴት ሚንካ አንተ ምን አገባህ? እንዴትስ ቢነካ የራስህ የዘር ፈሳሽ ራስህን ሲነካ ለምንድን ነው እንዴት ነካ ብለህ አደም አንድ የሚታል ለቃል ልንገረው። ለነገሩ እኮ ቃል ሐዲሱ ላይ በእንግሊዘኛ ወደ ተረጎመው ላይ ተንጠባጠበ ነው የሚለውና ትራንስሌት ራሱ ወደ አማርኛ ስታደርገው ጠብታ የሚለው ነው። ስለዚህ ወደ እንግሊዝኛ የተረጎመው ነው። ስህተት እንኳን ቢኖረው ራሱ ወደ እንግሊዝኛ የተረጎሙት ነው እንጂ የቃል አጠቃቀም አይደለም። ምክንያቱም አሁን ከፍቼ ራሱ ሳይሆን ባሳየ ብዙ ቦታ ነው ሐዲሱ ያለው። ሳሂህ ሙስሊም ላይ የተጠቀሰው ሐዲስ ራሱ የሚለው ጠብታ ነው የሚለው ወይም ደግሞ ተንጠባጠበ የሚል ቃል የተጠቀመው። ተንጠባጠበና ጠብታ አንድ ነው። ቆይ ስማ፣ ይኸውልህ አዩሱስ ተይው። አሁን ትንሽ ዲያቆን ስለገቡ ይሄ ቻፕተር እንደዛ ይቅርታ አውርጃለሁ። ተመልሰህ ትመጣለህ።